የሚቀይረው ነገር የለም። ሁሉም ነገር ደግሞ የሚሆነው ፈጣሪ ይሁን ስላለ ነው። ፈጣሪ በዚህ መንገድ መሆን አለበት ካለ አለመሆን አይችልም። ሲጀመርም ደግሞ እኛ ማነው ወጣው ፈተና አይፈተነንም። አዎ ግን ያው አንዳንድ ነገሮች ሲደራረቡ ተስፋ ያስቆርጣሉ። ለዛ ነው ቢሆንም እንዳልኩሽ ፈጣሪ እንደምንወጣው ካመነ ብቻ ነው የሚፈትነን። ይኸውልሽ ፈጣሪ አንቺን የፈተነሽን ፈተና እኔን አይፈትነኝም። እኔን የፈተነኝ ፈተና ደግሞ አንቺን አይፈትንሽ። ሲጀመር ሁሉም መጋፈጥ በሚችልበት መንገድ ነው የሚሆነው። ያ ካልሆነ ግን ደስታ ምን እንደሆነ ራሱ ማወቅ አንችልም ነበር። ቆይ እንዴት ነው ዛሬ ደግሞ እንደዚህ መካሪውን ከሆነ የእውነት በጣም ነው ያረጋጋኸኝ። እኔም የምፈልገው እንድትረጋጊና ሰላም እንድትሆኝ ነው። ደስታሽን ማየት ነው የምፈልገው። የኔ ቆንጆ እወድሻለሁ። እወድሻለሁ ነው ያልኩት። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህንን ቪዲዮ ከመጀመሪያ እስከ መጨረሻ እዩትና ላይክና ሰብስክራይብ እያደረጋችሁ ይህንን ቻናል ውድ የዩቲዩብ ቤተሰቦቼ ይሄንን ቻናል አበረታቱኝ ማለት ነው። ዛሬ የመጣሁት ክፍል ሐረግ ድራማ ክፍል 99 ነው ውድ ተመልካች። እንግዲህ ዞር ብለን ስናየው ክፍል 99 እዚህ ጋር እንደምታዩት አቢኤልን ውጣልኝ እያለች እየለመነችው ነው ኢፍራታን። ከዛ እየለመነችው እያለ እሱ በጣም ነው የሚያሾፍባት። ምን መስልሻለሁ? እኔ ሰው አይደለሁም ወይ? ለምንድን ነው በእኔ ላይ የምትቀልሉት? እያለ ነው። ያው እንግዲህ እንደዛው ጥላቻው እንዳለ እራት ደግሞ አብረው ለመብላት ቁጭ ብለዋል እና እራት እየበሉ ያፌት አቢኤልን አነጋገረው። አንተም ዶ እኛ ቤት ቁጭ ስትል እኛ ቤት ስትመጣ እኔና እናቴ ውጣ እንናገር ካለን ወይ ነውር እኮ ነው አናናግርክም እኮ እንግዲህ እንደ እንግድነቱ ነው የሚከበረው ብሎ አቢኤል ለያፌት መልስ ሲሰጠው ኤፍራታ ብድግ ብላ ነው ልክ ቋቅ እንደሚለው ሰው ተነስታ የሄደችው። ከዛ በኋላ እንግዲህ ያፌት ተነስቶ የሚበላው ምግብ ትቶት ተነስቶ ወደ ውጪ ወጥቷል። ከዛ በኋላ ኢፍራታ መኪና ውስጥ ጠብቅሻለሁ እና ይበላሽልና አለ። እዚህ ጋር ደግሞ ገኒና ቢኒያም በጣም እየተነጋገሩ ነው። ገኒ ከጽዮን ጋር ቢኒያም ስለታረቀና አብረው ወጥተው ከሷ ጋር ስለተጫውቶ ስለመጣ አምሽቶ ስላገኘችው እንቅልፍን በጊዜ ለምን አትተኛም ነበረ ስትለው ከጽዮን ጋር አብረን ትንሽ ውጪ አምሽተን ነበረ ብሎ ለገኒ ሲነግራት ገኒ በጣም ደስ ብሏታል። ምክንያቱም ስለታረቁ በቢኒ ሰበብ በጣም ያልሆነችው ነገር የለም ማለት ነው እና ያፌትና ሉሊት ደግሞ እጇን አሽጋ በጣም እሷ ያው በስልክ አመላለሽ በውሸትነት እየታወቀች ስለሆነች በጣም ሉሊት ሞቅ ደመቅ እያደረገችው ነው። እንግዲህ ሉሊትን ውሻ ባረጋትም ጥሩ ቢያረጓትም መጥፎ ቢያረጋትም እሷ ትወናዋን ይዘዋለች ማለት ነው ውድ ተመልካች። እችኛዋ ደግሞ በጣም ቢኒያምን ትፈልገዋለች፣ በጣም ቢኒያምን ትወደዋለች። ስልክ ስታወራ በጣም መልቀቅ እያረጋት ነው እና ቢኒያም ደግሞ ለራሱ ተደብቆ ነው ያለውና ኢፍራታና ያፌት ማንሽም ኢፍራታ በጣም እንትናን ትፈልገዋለች ማለት ነው። ያፌትን አትፈልገውም። እዚህ ጋር ደግሞ አዲሱ እንግዲህ የቤዛ ጓደኛ ይሆን ቦይፍሬንድ ይሆን ፒስት ጓደኛ ይሆን እኛም የምናውቀው ታሪክ የለም ውድ ተመልካች። ስፖርት አብረው እየሰሩ ነው። ስፖርት አብረው እየሰሩ እንግዲህ
አንድ ልጅ አለ ወንድሜ ነህ ብሎ በጣም የሚከታተለው እና እሱ አይወደውም ማለት ነው። እና ይሄ ልጅ እንትን በጣም እናቱ ጋር ሲሄድ እናቴ ስላት እናቴ አትበለኝ ትላለች ሴትዮዋ። አሁን አንድ ትልቅ ሰው አለች ድልን ይሰማን እንኳን የላኒያነት ነች ስሟን አላውቅምና በጣም ሴትዮዋ ስትናገር እቺ ነች በጣም ኃይለኛ ነች። እናቴ አትበለኝ ይማርሽ በሉኝ እናቴ አትበሉኝ እያለች ነው። ማነው እንትናን ራሱ ናታን ራሱ አለቃ በለኝ እንጂ በልጄ ስም አትጥራኝ ብላው ነበረ። እና እንግዲህ በውጭ የወለደችው አንድ ወንድ ልጅ አለ መሰለኝና እንግዲህ የወንድ ልጁ ደግሞ ወደ ቤተሰቦቹ ህይወቱን እስካወቀ ወደ ቤተሰቦቹ ጠጋ ጠጋ ማለት ስለሚወድ ወንድሞቹንም እህቶቹንም ማን እንደሆነ ማወቅ ይፈልጋል። እና ከቤዛ ጋር ስብርት ሲሰራ ፎቶ አንስቶ ቀርጿቸው ይዞ ወደ ቤት ሄዶ ከዛ እሱ እናቴ ብሎ ቁጭ ብሎ ሲያወራት እናቴ አትበለኝ እያለችው ነው። ሂድና ቪዲዮ አየው እንደዚህ ከሆነች ሴት ጋር ስብርት ሲሰሩ ስል አይ እስቲ ሂድና ፎቶ አንሳና አምጣልኝ ስትለው ወንድሜ ማጋለጥ አልፈልግም ስል ሄደ ካላመጣ እዚህ ቤት ድርሻ አትላትም ሂድና ፎቶ አንሳና አምጣልኝ ብላ ልከዋለች። እንግዲህ መቶኛ ተወናቸው ላይ ሳይገቡ አይቀሩምና ሉሊት ደግሞ በጣም እዚህ ጋር ደግሞ እቺ በጣም ፈልግሃለሁ ትምህርቴን ዛሬ ቀጭቼው ነው እንገናኝ ቀጥቼው ነው እያለችው ነው። እሱ በሆነ ክፍል ውስጥ ተለብቆ ቁጭ ብሏል። ውድ ተመልካች ያው እንግዲህ ውድ ተመልካች እዚህ ጋር ደግሞ ጽዮንና ቤዛ በጣም ባለፈው ቢኒ ጽዮን ዋሽታ ቢኒንና ማንች ኤፍራም ቤዛ ዋሽታ ጽዮንና ቢንያምን ያስታረቀች በውሸት። እዚህ ጋር እንግዲህ ቤዛ በጣም ለጽዮን በጣም የተለያየ መላይ የመጣችላት ነው። ጽዮንም ቤዛን እየወደደቻት እየመጣች ነው። እንግዲህ ውድ ተመልካች እኔ በጣም ነው የሚገርመኝና እኔ የቢንያም ነገር የዚህ የሀረግ ድራማ ሁኔታ በጣም እየገረመኝ እየመጣ ነውና እንግዲህ ውድ ተመልካች አብረን እንከታተላለን። እናንተም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቻናል ብታሳድጉ ቻናል የአንድ ሰው የሁለት ሰው የኔ ብቻ አይደለም የሁላችንም ነውና ያፌት እንግዲህ መኪና ውስጥ ቁጭ ብሎ ኤፍራታን እየጠበቀ አንዳንድ ነገር እንግዲህ ከሉሊት ጋራም እያወራ ሉሊት መቼም ከዚህ ሰውን ይዛ ማጋፈጥ ሉሊት ናታ ገባ ወጣ የት ነው ያለው እንዴት ነው ያለው ቤት ግቢ ነው አንቺ ዳፈን ታመታይን ቤት ግቢ ነው የወጣው ምናምን እያሏት ነውና መቼም ሉሊት በምንም ጥሩ ነገር የምትሰራውም ነገር የለም ያለ መዘበራረቅና ያለ መርበትበት እና ይሄ መርበጥበቷንና ስትርበተበት ሲያቃያት በቁመቷ ይሄን ነው የሚወዱላትና እንግዲህ ሉሊትም እየቀጠለች ነው። ውድ ተመልካች ይሄንን ሸበላ የመሰለ ልጅ እናቴ አትበለኝ ሴትዮዋ ስትል ማንም ታለጋ ይሆን አላወቅኩም፣ አልገባኝም። እዚህ ጋር ደግሞ ህይወት ጠፋችና ሄዋን የምትባለው ልጅ የድሮዋን መስታወሻ አብረው የሚሰሩትን ጸጉር ሲሰራሩ መካከሉ አስገብተዋል ማለት ነው። ቤዛና ናታም አብረው የሚሰሩትን ነገር ድሮ አብረው የሚጫወቱትን ምን ያክል እንደምትወደው እና ምን ያክል እንደምታፈቅረው ያለሱ መኖር እንደማትችል ይሄው እዚህ ጋር በፊት የተቀረጸውን ቪዲዮ በመካከሉ አስገብተው ነበረ። የኔ በፎቶ ስለሆነ ነው እና እንግዲህ ምክንያታቸው አይገባንም። አሁንም ቤዛ ያፈቀረችው
አንድ ልጅ ነውና ላይ ከዱ ቆይ ምንድን ነው? የት ነው ያለሽው? ሽተደውልስ አንሳው ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሄሎ